3 አመቱን ሙሉ ነው የሚያመኝ ማለት እረፍት ምናምን የለውም። አንዳንዴ በጣም ብዙ ብር አውጥቼ እመረመራለሁ። ውጤቱ ግን በቃ የተለመደ ነው የሚሆነው ማለት። በፊት በጣም ሆዴ ይነፋል፣ ክብደቴ ቶሎ ይጨምራል፣ ቶሎ ይቀንሳል። ሐኪም ቤት ሄዳችሁ ህመም ይዛችሁ ሄዳችሁ በቃ እፈወሳለሁ እንደዚህ መድኃኒት አገኛለሁ ብላችሁ ሄዳችሁ ምንም ነገር ሳያረጉ ሲቀሩ እንደነበራችሁ ማይሸኛችሁ ፍርሃታችሁ ህመማችሁ የሚገባው እሺ ስሜ ቤተልሔም መሰለ እባላለሁ። የምኖረው እዚህ አዲስ አበባ ነው፣ ቡልቡላ አካባቢ ነው የምኖረው። ዛሬ በፊታችሁ የቆምኩት ያው እግዚአብሔር ያደረገልኝን ነገር ለመሰከርላችሁና ከናንተ ጋር እግዚአብሔርን ለማክበር ነው። እግዚአብሔር ይመስገን። በዚህ ቸርች የሆነልኝ ነገር ምንድነው? ያው መንፈሳዊ ፈውስም አግኝቻለሁ፣ የስጋዊ ፈውስም አግኝቻለሁ ማለት ነውና መንፈሳዊ ፈውስ ስላችሁ ከዚህ በፊት ያው በክርስቲያን ቤተሰብ ነው ያደግኩት፣ ግን የጠነከረ የክርስትና ህይወት የለኝም እና ብዙ ጸልያለሁ፣ ቃል አነባለሁ፣ ቸርች ሄዳለሁ፣ መባ አስራት ሰጣለሁ እንጂ ይሄ የጠለቀ ከእግዚአብሔር ጋር ሪሌሽንሺፕ አልነበረኝም ማለት ነው እና ማድግበትን እንደዛ አይነት ነገሮችን መማርበትን ቦታ በጣም እፈልግ ነበረ። ከዛ አንድ ሰው አሜሪካን ሀገር የሚኖር ሰው ስፕሪትፊልድ የተማረ ሰው የፓስተርን ቪዲዮ ይልክልኛል፣ የጾም ጸሎት ቪዲዮ ማለት ነው እና እሱን አየሁኝ። ከዛ በኋላ የዛሬ የ3 አመት በፊት የነበረ የልዩ ጉብኝት የሚል የ40 ቀን ጾም ጸሎት ቪዲዮ ነበረ ዩቲዩብ ላይ ማለት ነው እና እሱን እያየሁኝ መጸለይ ጀመርኩኝ እና እግዚአብሔር በጣም ረዳኝ። ብዙ ጸጋ ነበረ እና 40ንም ቀን ጾምኩኝ ማለት ነው። ከዛ በኋላ እዚህ ቸርች መምጣት እንዳለብኝ ወሰንኩኝ ማለት ነው እና የአዳር ጸሎት ነበር ነው የመጣው ቀን። ከዛ 40 ቀን ነው መጣሁኝ። ከዛ አምልኮም በጣም ደስ ይል ነበረ፣ የእግዚአብሔርም ቃል በጣም ደስ ይል ነበረ። የመንፈስ ቅዱስ ሙቭመንት በደንብ ነበረ። ወጣቶች በመንፈስ ቅዱስ ሲነኩ ምናምን በጣም እቀና ነበረ ማለት ነውና በቃ እዚህ መቅረት አለብኝ ብዬ አሰብኩኝ። እዚሁ ቀረውኝ ማለት ነው። እና እዚህ ቸርች ከመምጣቴ በፊት ያው የእግዚአብሔርን ቦታ ማንም ሊተካው አይችልም። ገንዘብ ቢኖራችሁ፣ ጓደኛ ቢኖራችሁ ማንም ሊተካው አይችልም እና የሆነ ጎዶሎነት ስሜት ስለሚሰማኝ የመጨነቅ ተስፋ የመቁረጥ ነገን አለማየት ስሜቶች ነበሩ በህይወቴና እዚህ ቸርች ከመጣው በኋላ መቼ እንዳጠፉ አላቅም፣ ግን የሉም አሁን። እና ቤተክርስቲያንን ማመሰገን ፈልጋለሁ። በሃይል ላይፍ በደንብ ተይዤ እየተማርኩ ነው ያለሁት። ሁሉም ትምህርቶች የኛን ህይወት ለመቀየር ነውና በጣም ላመሰግን ፈልጋለሁኝ እና ያ ሁሉ ጭንቀት፣ ተስፋ ማጣት፣ ነገን አለማየት አሁን በህይወቴ የለም። እግዚአብሔር ረድቶኛል። እና ሁለተኛው ምስክርነቴ ደግሞ በዚሁ ውስጥ እስከ 3 አመት በፊት የጀመረኝ ህመም ነበረብኝ። 3 አመቱን ሙሉ ነው የሚያመኝ ማለት እረፍት ምናምን የለውም እና ብዙ ጊዜ ሐኪም ቤት ሄዳለሁ። የሽንት ቧንቧ ኢንፌክሽን ነው ይሉኛል አንዳንዴ ደግሞ የኩላሊት ጠጠር ነው ይሉኛል። ማስታገሻ ይሰጡኛል፣ መድኃኒት ይሰጡኛል፣ ውሃ ጠጪ፣ እረፍት አርጊ ይሉኛል። ግን ምንም በቃ ይሄ ለውጥ አላመጣልኝም እና አንዳንዴ በጣም ብዙ ብር አውጥቼ እመረመራለሁ። ውጤቱ ግን በቃ የተለመደ ነው የሚሆነው ማለት ነው። የሽንት ቧንቧ ኢንፌክሽን ወይ ደግሞ የኩላሊት ጠጠር ነው፣ ውሃ ጠጪ ይሉኛል፣ መድኃኒት ይሰጡኛል ማለት ነው እና ምንም ለውጥ እያመጣልኝ አልነበረም። ከዛ በኋላ የበረድኤት ወራችን እሱ ከመጀመሩ 1 ሳምንት በፊት በጣም አመመኝ ማለት ነውና በቃ ብሄድም ምንም አይሉኝም፣ መድኃኒትም ቢሰጡኝ ያው ነው የሚሆነው ብዬ ማሰብ ጀመርኩኝ ማለት ነውና የረድኤት ወራችን ሲታወጅ በቃ የረድኤት ወሬ ነው ብዬ አሰብኩኝ እና እግዚአብሔር ተናገረኝ፣ አመንኩኝ። ከዛ በንጋታው ሰኞ ቀን ነው ሐኪም ቤት ሄድኩኝ። ከዛ ሐኪም ቤት ሲሄድ የሽንት ቧንቧ ኢንፌክሽን የለም፣ የኩላሊት ጠጠርም የለም፣ ግን የማህፀን ደም መቋጠር አለብሽ አሉኝ ማለት ነው እና በጣም በቃ ተጨነኩኝ። ከዛ ከሆስፒታል ስወጣ በጣም ነበር የተጨነኩ የነበረው። ወደ ካንሰር ይቀየር ይሆን ወይ እላለሁ። ያው ነገን ስታስቡ ልጅ አልወልድም ወይ እላለሁ። በጣም ብዙ ጥያቄዎች ነበሩብኝና ሰኞ ቀን ነው ሃየር ላይፍ ክላስ አለኝ። ከዛ ሃየር ላይፍ ክላስ መጣሁኝ።
ከሃየር ላይፍ ክላስ በኋላ ለፓስተር ሩት ነገርኳት። ፓስተር እንደዚህ ብለውኛል ሐኪም ቤት ስላት በቃ እግዚአብሔር አንተ ፈዋሼ ነህ ብለሽ በእምነት አርብ ቀን ነይ ይጸለይልሻል ትፈወሻለሽ አለችኝ ማለት ነው። ከዛ በቃ እኔም ተጽናናሁኝ። ከዛ በኋላ እንደመፈወስም እርግጠኛ ሆንኩኝ። አርብ ቀን የሕክምና ማስረጃዬን ይዤ መጥቼ ተመዝግቤ መጣ። ፓስተር አረጋ ነበር የጸለየልኝ። ሲጸልይልኝ የማልተወው ቅኔ የማልተወው ቦታ ማረሳው ልማዴ የህይወቴ ተርታ አንተ ጋር መሆን ነው መክረም ባለበት። በቃ የሆነ የማቃጠል አይነት ስሜት ነበረው ውስጤ እና የሆነ ነገር ይዘን ሲወድቅብን አይነት ስሜት አለ አይደለ? ውድቅ አይነት ነገር ነው የተሰማኝ። ሰውነቴ ቀለለኝ፣ ሆዴ አካባቢ ቀለለኝ እና በፊት በጣም ሆዴ ይነፋል፣ ክብደቴ ቶሎ ይጨምራል፣ ቶሎ ይቀንሳል። ፔሬዴ ከመምጣቱ ከ15 ቀን በፊት ህመም ይጀምረኛል እና የሆነ ቅስፍ የሚያደርግ እዚህ ጋር ሆዴ ጋር የሆነ በቃ እንዲጉብጥ የሚያደርገኝ አይነት ህመም ነው። ወገቤን በጣም ያመኛል። በቃ የሆነ ይሄ እንትን ማይል ነው፣ ይሄ የሆነ እረፍት ማይሰጥ አይነት ነገር ነው። አንዳንዴ ከእንቅልፌ ራሱ ይቀሰቅሰኛል እና የዛን ቀን ከተጸለየልኝ በኋላ ሄድኩኝ። ከዛ ማታ ጥቁር ደም ፈሰሰኝ ማለት ነው። በጣም ብዙ ደም ፈሰሰኝ። ከዛ በኋላ በቃ ፈውሴን የተቀበልኩ እንደሆነ አመንኩኝ ማለት ነው። እና ዶክተሩ ሲነግረኝ መጀመሪያ 4.3 ሴንቲሜትር ነው። ከዚህ ከፍ ካለ ያው ሰርጀሪ ነው የምንለው። ግን አሁን አንቺ ወጣት ስለሆንሽ ነው ወደ ቤት ምንሸኝሽ። ወደ ቤት ሄደሽ ከሆነ ጊዜ በኋላ አይተን በጣም እድገት ከሌለው መድኃኒት እድገቱን እንዲያቆም ማለት ነው መድኃኒት ሰጥሻለሁ። ካልሆነ ግን በእድገት በደንብ ካለው ያው ሰርጀሪ ነው የምንለው አለኝ ማለት ነው። እና ፌንት የማድረግ የማስመለስ የማቅለሽለሽ ራስ ምታት ምናምን ካለሽ ወደ ሆስፒታል ነይ ብሎኝ ነበር የሸኘኝ የዛኔ ዶክተር ሲሸኘኝና ሐኪም ቤት ሄዳችሁ ህመም ይዛችሁ ሄዳችሁ በቃ ፈወሳለሁ እንደዚህ መድኃኒት አገኛለሁ ብላችሁ ሄዳችሁ ምንም ነገር ሳያረጉ ሲቀሩ በጣም ነው የሚጨንቀው፣ በጣም ነው የሚያሳዝነውና ከዛ በኋላ ተመለስኩኝ። ከተጸለየልኝ በኋላ ሄድኩኝ ተመልሼ ማለት ነው ለመታየት። ከዛ ሲሄድ ከዶክተሩ ጋር አልትራሳውንድ ገባን። ከዛ በደም ጊዜ ወስዶ ምናምን ነው ያየኝ። ከዛ አየኝ የለም አለኝ ማለት ነው። እና አላመንኩትም ዶክተሩንና አረ ዶክተር በደንብ ይኸው ምናምን ስለው እንዴ እኔ እኮ ሙያዬ ነው በጣም ብዙ አመት ነው በዚህ የሰራሁት ብሎ እንዲሁም ከፈለግሽ እያለኝ ዲስፕሌው ላይ ማለት ነው ዞሬ እንዳይና በፊትም አሳይቶኛልና ጥቁር ነገር ትልቅ ነገር እንዳለ አይቻለውኝና ዞሬ ሳይ የለም ማለት ነው። ክብር ለጌታ ይሁን። እግዚአብሔር ብቻ ነው በቃ ህመማችሁን አይቶ እንደነበራችሁ ማይሸኛችሁ፣ ፍራታችሁ ህመማችሁ የሚገባው እግዚአብሔር ብቻ ነውና መጽሐፍ ቅዱስ እንደሚል በእግዚአብሔር ጉልበት በጠላቶቼ ላይ ተረማመድኩ እንደሚል እግዚአብሔር ቃል እግዚአብሔር ረቶኝ በእግዚአብሔር ኃይል ባስጨነቀኝ ላይ ተረማመድኩኝ እላችኋለሁ። እና በረዴት ወሬ ላይ በቃ የረዴት ወሬ እንደሆነ ስለገባኝ ብዙ ዶክመንቶች የተበላሹብኝ ነበሩና ማስተካከል እንዳለብኝ ማሰባቸው ዶክመንቶች ነበሩና እግዚአብሔር ረድቶኝ የዛኔ በረዴት ወሬ ላይ በቃ ሁሉንም ነገር ቶሎ ማዘጋጀት ነበር የፈለኩትና ተስተካከለልኝ። ዶክመንቶቼንም እግዚአብሔር ረድቶኝ በመገባበት ቢሮ ሁሉ እግዚአብሔር ሞገስ እየሆነኝ ዶክመንቶቼን አስተካክዬ ጨረስኩኝ እላለሁ። ክብር ለጌታ ይሁን።